በየቀኑ ያለማቋረጥ ሁልጊዜ ወንጌል የሚያነብ ሰው በእግዚአብሔር ዘንድ ሰውየው እንደ ወተት ንጹሕ ይሆናል። መንፈስ ቅዱስ ያደረበት ሰው ከሆነ በየቀኑ ከሲኦል ባሕር ኃጥአን ነፍሳት ይማርካል። የፍሬው ቁጥር ግን ሰውና አይቀር ከአብ ከመንፈስ ቅዱስ በቀር መላእክትስ እንኳን መቁጠር አይቻሉም። እንኳን ለቅዱስ ዮሐንስ ወንጌላዊ ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር ሰላም እላችኋለሁ። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸው እንደየማረጋቸው የከበሩና የተመሰገኑ ይሁኑልን። እንኳን ለቅዱስ ዮሐንስ ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ከዚህ በመቀጠል በሐምሌ 4 ቀን የሚነበበውን የቅዱስ ዮሐንስ ገድል እንዲሁም ታምር፣ የቅዱስ ዮሐንስን መልክ እንዲሁም ደግሞ በዚች ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በሐምሌ ወር የሚነበብ የቅዱስ ዮሐንስ ወልደ ነጎድጓድ ገድል ይህ ነው። ጸሎቱና በረከቱ ከመላ ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ወልደ ነጎድጓድ ቅዱስ ዮሐንስ የተናገረው ነገር ይህ ነው። 10 ሰዓት በሆነ ጊዜ ተደረገ ታላቅ ነፋስ በባሕር ውስጥ ስለተነሳ መርከቢቱ በታላቅ ሁኔታ ታወገች። በዚያችም ቀን ከ10 ሰዓት ጀምሮ እስከ ሌሊት 3 ሰዓት ድረስ በዚያች ችግር ውስጥ ነበርና መርከቡ በተሰበረ ጊዜ በእንጨት መርከብ ሁሉም ተሰቀሉ። እኔም ከነርሱ ጋር መርከቢቱን አቅፍ ያዝሁኝ። የመርከቡ ዕቃ ሁሉ ተበተነ፣ በውስጡ ያለው ሁሉም ተበተነ። እግዚአብሔር ወደ ሥራ ሁሉ ያያል፣ ወደ በጎቹ እንደሚመለስ እረኛም ፍጥረቶቹን ያረጋጋል። እንደዚህም ሁሉ እኛን አዳነን። ከቦታው ዘንድ ወደ ውሃ እንደሚነሳ እንደ ባሕር ከኛ በእንጨት የተሰቀልነው ሁሉ እያንዳንዱ አዳነን። ከቀኑ በ7 ሰዓት ከአውሎጊያ ዘንድ 15 ምዕራፍ ያህል መርከብ ጣለች። ይህችውም ሀገር ከአንጾኪያ ናት። የዳኑ ወንዶችም ቁጥራቸው 47 ያህል ነበሩ። በባሕሩ ማዶ በደረስን ጊዜ አንዱ ከሌላው ጋር በየራሳችን መነጋገር አልቻልንም። ስለ ረሃብና ስለ ፍርሃት፣ ስለ ድካምና እስከ 7 ሰዓት እስከ 9 ሰዓት በምድር ላይ ወድቀን ነበር። ሰውነታችን ወደ እኛ በተሰበሰበች ጊዜ በመርከብ ውስጥ ከእርሷ ጋር የሰጠሙ ሁሉ በእርሷ ላይ ተነሱ። ክፉ ነገር ሁሉ ነገሩኝ። ከአንተ ጋር የነበርን መልካም ነውና ስራውም እንደዚህ ነበር። ክፉ አደረገ፣ መርከብም አሰጠመን፣ ከውስጡ ዕቃውን ሁሉ ይዞ ሸሸም። ሰውነታችን ወደ እኛ በተሰበሰበች ጊዜ በመርከብ ውስጥ ከእርሷ የሰጠሙ ሁሉ በእርሷ ላይ ተነሱ። ክፉ ነገር ሁሉ ነገሩኝ። ከአንተ ጋር የነበረው መልካም ነውና ስራውም እንደዚህ ነበር። ክፉ አደረገ፣ መርከብን አሰጠመው፣ በውስጧ ያለው ዕቃ ሁሉ ይዞ ሸሸም። ወደ እኛ ባትመልሰው አገረ ገዢው ይገልህ ዘንድ ወደ አገረ ገዢው እንመለስ፣ ከባልንጀራ ብቻ በቀር ከመርከብ ውስጥ ያሉ ሁላቸውም ደርሰዋልና። የዚያች አገር ሰዎች በእኛ ነገር ተረድተው በቃላቸው አመኑ። በግዞት ቤት ውስጥም አስቀመጡኝ። በማግስቱም እስከ ታላቁ አገረ ገዢ ድረስ አደረሱኝ። የሀገሩ ሹማምንትም እስካሉበት አገር አወጡኝ። ክፉ ነገርም ሁሉ ነገሩኝ። እንደዚህም አሉኝ፣ ከአንተ ወዴት ነህን? ነገድስ ምንድን ነው? ጥበብስ ምንድን ነው? ስምስ የተጠራበት ምን ነውን? ስነገድልህም አመልክተን ንገረን። በአይሁድ ምድር ከሚኖሩ ሰዎች ወገን ክርስቲያን ወገን ነኝ። ስሜም አውሮኮሮስ ነው። በባሕር ውስጥ ከተሰበሰቡ ሰዎች ጋር እኔም ሰጠምሁኝ፣ ከእነርሱም ጋር እኖራለሁ አልኋቸው። ሹማምንቱም እንደዚህ አሉ፣ በመርከብ ውስጥ ያሉ ከጓደኞቹ በቀር በእውነት እንዴት ዳኑ አሉ። እናንተ አስማተኞች በመድኃኒታቸው ከመርከብ አስጠንቁላቸው ያውቁ ዘንድ አልተዋቸውም። እነሆ እናንተ ዛሬ ተገኘህ። ባልንጀራ በመርከብ ውስጥ ያለውን ገንዘብ ሁሉ በየራሳቸው እንደተስማማቸው ብላሽ ወሰደው። እናንተም በእውነት ክፉ አድራጊዎች ናችሁ። ብዙ የገዳይ ደም በአንገታችሁ ውስጥ አለና ባልንጀራህ ምነው ከባሕር ውስጥ ዋጠው። ለአንተም ከባሕር ካዳነ በኋላ የሥራ ክፋት በአንተ ላይ የበዛ፣ አሁንም በዚህ አገር ውስጥ ትጠፋለህ። እነሱም አስፈራሩኝ፣ ተናገርኋቸው፣ ተገረሙም። እንደዚህም አሉኝ፣ ባልንጀራ ወዴት አለ አሉኝ። ስለዚህ መራራ ለቅሶን አለቀሱ። የጌታችን የኢየሱስ ክርስቶስ ሐዋርያ የሚሆን ወልደ ነጎድጓድ ቅዱስ ዮሐንስ ተማሪው እንደሆንሁ ነገርኳቸው። ወደ እስያ ሀገር ይመጣ ዘንድ ዕጣ ለመምሬ ወጣ።
ወደ መርከብ በወጣን ጊዜ በእኛ ላይ የደረሰውን ሁሉ ነገረኝ፣ ሳይሆንም አዘዘኝ። ወደ ኤፌሶን አገር ደርሼ በዛች ደጅ ጸናባት ዘንድ የቀኖች ቁጥር በተፈጸመ ጊዜ ወደ እኔ ካልተመለሰም እኔ ግን ወደ አገር ይመለሳለሁ። እኔም መምሬ ተመችቶት አይደለም፣ እኛ በእውነት ክርስቲያኖች ነን እንጂ። ከዚያ በኋላ ስሙ ሰግላሶስ ከሚባል ንጉሥ ጠማሞች ቀላጮች ወገን መልእክት ከአንጾኪያ ያደረሰ ዕቃ ያስጭነን ዘንድ አደረገን። ይህን ነገር ከእኔ በሰማኝ ጊዜ ሹማምንቱን አስወጥቶ ይሰዱን ዘንድ አዘዘ። እርሱም እንዳዘዛቸው አደረጉ። እስያ እስከምንደርስ ከ40 ቀን ሄድሁ። በባህር ማዶ ላይ ሰፊ በሆነች ምድርም ደረሱ። የዚች ምድር ስም ሞርሞሪያን ይባላል። እኔም ከሐዘንና ከችግር አርፍ ዘንድ በባህር ላይ በረጅሙ ማዕዘን ላይ ተቀመጥሁ። እኔም ትንሽ ተኝቼ ዓይኖቼ ገልጬ በባህር ውስጥ ታላቅ የባህር አዝዋሪ አየሁ። የወንድሙ ያዕቆብ አባት የዘብዴዎስ ልጅ ዮሐንስ ወንጌላዊ የሚሆን ወልደ ነጎድጓድ ቅዱስ ዮሐንስ ከኔ ጋር ጣለው። ባየሁትም ጊዜ ለማዳን እጁን ይዤ ረዳው ዘንድ ፈጥኜ ተነሳሁ። እሱም ወልደ ነጎድጓድ ቅዱስ ዮሐንስ እንደሆነ ተረዳሁ። ወደ እርሱም በቀረቡ ጊዜ ይዘው ዘንድ እጄን ዘረጋው። እሱም ወደ እኔ ፈጥኖ መጣ። ባየሁትም ጊዜ ፍጹም ደስ አለኝ፣ አቀፉትም። ሁላችን በአንድነት እያለቀስን እግዚአብሔርን አመሰገን ነው። ተስፋ ከቆረጥን በኋላ በጸጋው ያሰባሰበን እግዚአብሔርን አመሰገን ነው። ትንሽ ባረፈ ጊዜ እንደ መጀመሪያው ልብ ወደ እርሱ ተመለሰም። በዚያም ወሮች በእኛ ላይ የደረሰብንን ሁሉ እርስ በርሳችን ተነጋገርን። እርሱም 40 ቀንና 40 ሌሊት በጥልቅ ባህር ውስጥ ነበረ። እንዳመለከተኝ እስከዚያች ቀን ድረስ በእኛ ላይ የደረሰብን ነገር ሁሉ ነገርሁት። በዚያም ብዙ ጊዜ ኖርን። ወደዚያች ምድር ዳርቻም ደርሰን ሞርሞሪያ ወደምትባለው አገር እህልና ውሃ ለምነን እህልና ውሃ ሰጥተውን በልተን ጠጥተን ልቦናችን ወደኛ ተመለሰ። እስከ ኤፌሶን ድረስ ወደ መንገድ ሂደን ወደ አገር ቤት ገብተን ስሙ የሀገር መጀመሪያ የአርዳሚስ አዳራሽ ወደሚባል ቤት ተቀመጥን። ስሙ ዲዮስቆሮዶስ የሚባል አገረ ገዢ መታጠቢያ ቤት በዚያ ውስጥ ነበረ። ወልደ ነጎድጓድ ቅዱስ ዮሐንስ ልጄ ከዚያ ሀገር አንዱም አታውቅም አለኝ። እኛ እነማነን? የሰራውስ ምንድን ነው? እግዚአብሔር እስኪፈቅድ ድረስ እግዚአብሔር ድንቅ ስራ ተገለጠ። እናስተምርበት ዘንድ መንገድ እናገኝ ዘንድ ጸሎቱና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የጌታ ኢየሱስ ክርስቶስ ሐዋርያና አገልጋይ የዘብዴዎስ ልጅ ቅዱስ ዮሐንስ ያደረገው ታምሬ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ልጆች ሆይ እግዚአብሔር ሰላም በሁላችሁ ላይ ይሁን። ወደ ሀገር ሄዳችሁ ያዘዝኳችሁን ነገር ሁሉ ይጠብቁ ዘንድ ወንድሞችን እዘዟቸው፣ ንገሯቸው ይለናል። ስለ እርሱ እንዋቀስ ዘንድ አለንና እግዚአብሔር ፍቃድ የተነሳ ምን የሰወራችሁት ነገር የለምና። እናንተ ግን እንደ ስራችሁ መጠን ትከፈላላችሁ። እኔ ግን ከደሙ ንጹሕ ነኝ። እኔ ከነገርኳችሁ ሰምታችሁ ካወቃችሁት ትምህርት የሰወሩት ነገር የለም። እጥፍ ድርብ ሆኖላችሁ እንድታውቁ እንዳይፈረደባቸው ተጠበቁ። እናንተ ብዙ ዕዳ ያላቸው ብዙ ይፈልጉባችኋልና። እሱ ጌታ ኢየሱስ ክርስቶስ እንደተናገረ እስከ ዘላለሙ ከእናንተ ጋር ይሁን። ፈቃዳችሁን ይፈጽም ዘንድ ያጽናችሁ፣ ያለ ኃጢአት በፍቃዱ ውስጥ ያጽናችሁ። ቅዱስ ዮሐንስ ከዛሬ ጀምሮ ከእናንተ ጋር አይኖርም። ከእንግዲህ ወዲህ በዓይነ ሥጋ አታገኙትም። ይህን ነገር ከእሱ በሰማኝ ጊዜ እጆቹና እግሮቹን እጅ ነሳን፣ ተሳለምንም። መራራ ለቅሶ እያለቀስን ተሰናበት። በነጎድጓድ ውስጥ ትተነው ወደ ሀገር ሄድነን። የሆነውን ሁሉ ነገረን፣ ለወንድሞቹ ነገርናቸው። እሱም አድንቀው ዝም አሉ። እሱም ወዲያውኑ ፈጥነው ከእኛ ጋር ወደዚህ ሀገር መጡ። ቅዱስ ዮሐንስ በመሬት ላይ ባለች በምድር ውስጥም ልብሶችንና ጫማዎቹን አገኘን እንጂ መቃብሯንም የቆፈራት አልታወቁም። ወልደ ነጎድጓድ የተባለ ወንጌላዊ ሐዋርያ ዮሐንስ ከመምጣቱ አስቀድሞ ስለተደረገው ነገር ሁሉ አደነቅም። መሬቱ የሰፋና የሞላ ብዙ ስለመሆኑ ቦታው ከሆነበት ዘንድ ተረድተን አደነቅን። ለሚገባቸውን ስጦታ የሰጣቸው ወዳጁና የዘብዴዎስ ሐዋርያና ወንጌላዊ ዮሐንስ እግዚአብሔር አምላክ እያመሰገን ወደ ከተማ ተመለስን። ለሰው ፍጥረት ሁሉ ድንቅ ከሚሆን ከዚህ ዓለም አስፈሪ ሞት አዳነው። ስለዚህም ነገር እግዚአብሔርን አመሰገን ነው። ከሰማይ አባቱ ከእግዚአብሔር አብና ማየው ከሕይወቱ ከመንፈስ ቅዱስ ጋር ምስጋና ይገባዋል። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ዛሬም ዘወትርም ለዘላለም አሜን። ከዚህ በመቀጠል የቅዱስ ዮሐንስ ወልደ ነጎድጓድን መልኩን ማንበብ እንጀምራለን። ሰላም ለዝክረ ስምከ ያለ አንድ ጉድለት ጸጋና ባለሟልነት ለተመላ ለስም አጠራርም ሰላምታ ይገባል።
የደምና የሥጋ ሰው ዮሐንስ መልአክ ሆይ እንደ ፈሳሽ ወንዝ የጥበብ ምንጯ አምላልኝ። የሕልምና የራእይ ትርጓሜ ሕጓን ጠይቄ አውቅ ዘንድ ሰላም ለስርተ ርእስከ እንደ አሮን ክህነት ሽቱ የአርያም ጠል ቅባት ለሆነው ለራስ ጠጉርም ሰላምታ ይገባል። ሰማይን የምትገዛ ምድራዊ ዮሐንስ ሆይ እኔን የማዳንና የዓለም ይቅርታ ይቅር አሰኘኝ። በጭኑ ከተቀመጥህ መምህርህ ዘንድ ሰላም ለርእስከ የእግዚአብሔር በግ መቀመጫ በላዩ ላይ ለወጣ ለበቀለ ለራስህም ሰላምታ ይገባል። ከፊት ንስር ጋር ዮሐንስ ኪሩብ ሆይ መምህር ሰው አባት ባርከኝ በሰማይ በምድር በረከታቸው። ሰላም ለገጽከ በአምላከ ክርስቶስ ስቅለት ደም ግባቱ ለተወለገ ለፊትም ዮሐንስ መልክ ሆይ ምስጋና ይገባል። በንጋትና በምሽት ሰዓት እኔ አንተን እታመናለሁ። የተባረከ የፊት ደም ግባት ቅባት በፊት ላይ ይጨመር ዘንድ በኃጢአት የሻከሩ ሰው ነኝና እንዲያነጻኝ። ሰላም ለቅናብርቲከ አንዱ ከሌላው ጋር ለቅንድቦች ሰላምታ ይገባል። የእርግብ ዓይኖች ብሌን የሚሸሽጉ ናቸውና። ክርስቶስ የሚወደ ደቀ መዝሙር ዮሐንስ ሆይ ቅንድቦች ያቸፉ ዘንድ በቅንድቦች ተማጸኑ። ነፍሳትን የሚያድን የጨለማ ገዢ ጋኔንን ያሸንፈው ዘንድ ሰላም ላዕሌንቲከ በሰባቱ የወርቅ መቅረዞች መካከል ክርስቶስ ላዩ ዓይኖችም ሰላምታ ይገባል። የመንግስትና የክህነት ትውልድ ያለ ዮሐንስ ዳጎልዮ ዛፍ ሆይ ብርሃን ከፀሐይ መግቢያ እንደሚርቅ የአንተ ጽድቅ የኔን ኃጢአት ያርቅ። ሰላም ላዛኒከ ሰባት የሆኑ የነጎድጓድ ቋንቋዎች ይሰሙ ዘንድ ላዘነበሉ ጆሮችም ሰላምታ ይገባል። ከመላእክት ተራ እንደሆነ ዮሐንስ ሆይ እንዳሸነፈ ሰው ከሳጥን የብርሃን መጽሐፍት የተሸሸገ ህብስ ስጠኝ። ሰላም ለመላእክቲከ በመደብደብ ለተገዙ ጉንጮችም ሰላምታ ይገባል። በቀያፋና በሐና አደባባይ ስለ ክርስቶስ መመታት በማብሰያ ቤት ውስጥ ለሮማን ያገለግል ዮሐንስ ሆይ የምትናገረው ትምህርት በልቦና ውስጥ አብቀል። የአንተ ጥላ ትምህርት ደማት ያሻግራለችና። ሰላም ለአክናፊከ የሥጋ መተፈሻ ለሆኑ አፍንጮችም ሰላምታ ይገባል። የሚሸት የሆነ የሰማይ ዕጣን ያሸተቱ ናቸውና። በጥበብ ጎዳና ውስጥ የሄድህ ዮሐንስ ሆይ ጥጃን ከማሰሪያ እንደሚፈቱት ከኃጢአት ገመድ ፈተህ ያንተ ምርኮ አድርገኝ። ሰላም ለአክናፊከ ባለሟልነት ለሚያፈሱ ከንፈሮችም ሰላምታ ይገባል። ለጌታ ክርስቶስ በመሳም እንደ ግምጃና ቀለም አንድ ሆነዋልና። የሚስጥር ሰው አቡነ ቀለምሲስ ዮሐንስ ሆይ ከከበረው መስዋዕት መጥተህ አቅምሰኝ። የረከሰ በደል በከንፈሮቹ በስተዋልና። ሰላም ላፉከ የመለኮት አፍ ለሳሙ ላፈም ሰላምታ ይገባል። እሳትነቱ ያላቃጠለው በፍጥሞ ደሴት ሚስጥርን ያየ ዮሐንስ ሆይ የአንደበትህን ማኅተም በላይ ላይ ይፈታ። የራእይን ትርጓሜ አንብቤ መተርጎም እችል ዘንድ ሰላም ለአስናኒከ እንደ ወተት ነጭ ለሆኑ ጥርሶችም ሰላምታ ይገባል። የአበው ትውፊት የሆነ የወይን ጮርቃ ያለበሱ ናቸውና። የተወደድክ ነቢይና ሐዋርያ ዮሐንስ ሆይ ኮልታፋነት ለመናገር እንደምወድ ሰው የነገር ጨውሜን ያጣፍጠኝ። ሰላም ለልሳንከ ሁለት መንገዶች ለተናገረ አንደበትም ምስጋና ይገባል። እኚሁ አንዲቱ የሕይወት አንዲቱ የሞት ናቸውና። የእውቀት ባህርን የምትዋኛቸው የቋንቋዎች አባት ዮሐንስ ሆይ ከእነሱ ሕይወት ወዳለባት ጎዳና ውሰደኝ። ከአንተ ዘንድ እሷ አምኛለሁና። ሰላም ለቃልከ የከበረ ወንጌልን ካስተማሩ ሰዎች ይልቅ ነገሩ ከፍ ላለ ቃልም ሰላምታ ይገባል። እግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ ክፉ የመከሩብኝ ጠላቶቼ በቃል ትእዛዝ ትበተን ዘንድ ልመናዬን ከፊት እወረውራለሁ። ሰላም ለእስትንፋስከ ለሕይወት ለሚተነፍሱ አፍንጮ ሰላምታ ይገባል። ሁለተኛም የክህነት ሹመት ይሰጣሉና። የጥበቦች ባህር ዮሐንስ መምህር ሆይ የድሮ ትንፋሹ በትንፋሽ አድነው በዳግመኛ መወለድ ያገኘሁት ነውና። ሰላም ለጉሬከ ለትንቢት ምንጭ መገኛ ለሆነው ጉሮሮም ሰላምታ ይገባል። ከማርና ከስኳር ንባው የሚጥም ነውና። አባት ዘብዴዎስ ከመርከቡ ጋር ጥለው ለሕዝቡ ታግዛቸው ዘንድ አለፉ። በሥጋ ዘንድ ዮሐንስ ሆይ ለእግዚአብሔር የቀረበ ሆንህ። ሰላም ለክሳድከ በመውደዷ ይጫን ዘንድ እግዚአብሔር ለመረጣት አንገትም ሰላምታ ይገባል። ወንጌል የሰበክ ዮሐንስ ሆይ የጥበበኛ ክርስቶስ ወንድም ነህ። እነሆ እንዳለህ እነሆ እነኋት በመንግሥተ ሰማያት ካንተ ጋር ማርያም። ሰላም ለመትክፈትክፈ የሉል ጌታ ሕንፃ መቀመጫዎች ለሆኑ ትከሻም ሰላምታ ይገባል። ከሰማይ ላይ ለመቀመጫ የሰራህ ዕንቁ ዮሐንስ ሆይ ለጽዮን የሽልማቷ ደጅ ነህ። ከድንጋይ ሸክም የሚከብድና የተነጠፈ የአሸዋ ይልቅ ከትከሻ ላይ በደልን አስወግድ። ሰላም ለዘባንከ ክንፋቸው 6 ከሆኑ ከ40 እንስሳት ይልቅ ባለሟልነት ለማይጎድል ጀርባም ሰላምታ ይገባል።
የተመሰገነ ይሁዳ ዮሐንስ ሆይ የአብራኩ ክፋይ ነህና ነፍሴን በፊት እንድትመላለስ አድርጋት። የኖት ሰውነት በተሸሸገችበት ቦታ ሰላም ለእንግዳከ የማተም ጽሕፈት ምስጋና ልብስ በላዩ ላይ ለተቀረጸበት ደረትም ምስጋና ይገባል። በላዩ የዓለም ሁሉ ክህነት አለበትና። ከበረሃ በተገኘ መስቀል ጽናት ዮሐንስ ሆይ አማልሆ በረከትህ ዛሬም ተሰጠኝ ዘንድ ሰላም ለሕፅንከ ለጌታችን መቀመጫ ለሆነው ጭንም ሰላምታ ይገባል። ከጸጋ ራቁት የታየችበት ጊዜ የለምና። ለንግሥትና ለልጆቿ ትእዛዝ የጻፍክ ዮሐንስ ሆይ የጨለማና የጭጋግ ቀን በሆነች በክርስቶስ መምጣት ቀን የኔም ቦታ ካንተ አጠገብ ትሁን። ሰላም ላዳዩኬ ለእጆች ምስጋና ይገባል፣ እንደዚሁም ሁሉ ምሰሶ ናቸውና። የአይሁድ መምህር ጳውሎስ እንዳለ የነጎድጓድ ልጅ ዮሐንስ መብረቅ ሆይ ከጸና በደል ማዕበል በእጆች አሻግረኝ፣ የነፍሴን መርከብ ዲያብሎስ ሞገድ እንዳያውክ። ሰላም ለመዛሬከ የገሊላ መምህር ዮሐንስ ሆይ ለክንድም ሰላምታ ይገባል። የሚቀሉ የሆኑ ሁለቱ ቃላቶችን በማስተማር እነዚህም ኦሪትና ነቢያት የጸኑባቸው ናቸው። እኔ በክንድ ተማጸንሁ እንጂ በግል ከተኩላ ታድነኝ ዘንድ። ሰላም ለኩርናከ በሀገር አውራጃ ለሚቆሩ የ60 ኃይሎች ጓደኛ ለሆኑ ሪህም ሰላምታ ይገባል። እንደ አንበሳ የታመንህ የጸናህ ዮሐንስ ሆይ አሳ እንደሚያጠምዱ በመረብ አውጣኝ። አንበሳ በደል ካላት ከኃጢአት ባህር ሰላም ለመቲከ እንደ አንድ መልአክ እጅ ያለህ ለሆነች ክንድም ሰላምታ ይገባል። ልኮ 1000 ያደረገ ነውና። የተከፈተች የሰማይ ደጅ ያየ ዮሐንስ ሆይ ለጠላቶች መዘባበቻ እንዳታደርግ የእጅን ግር ጠባቂ ትሆነኝ። ሰላም ለራህከ ሰው በመሆኑ የወልድ ሰውነት ለዳሰሰች መሃል እጅም ሰላምታ ይገባል። ስጦታ የተቀበል ዮሐንስ ድንግል ሆይ ከመሃል እጅ ከበታች ዝቅ ላላሉ ከወርቅና ከብር ይልቅ እነሱን ወዳለሁና። ሰላም ለአጻብዕከ የምትወደደው የገያስዮን ስራ ለጻፈ ጣቶች ምስጋና ይገባል። ለመስበክና ለማስተማር የተላክሽ ዮሐንስ ሆይ መቀመጫን የተው ሁሉ በጸሎትህ እኔን ጠብቀኝ። መቀመጫውን የተወ ሰው በዳስ ጠግጠግቶ በዋርካ ጥላ ይኖራልና። ሰላም ለአጽፋረ እዴከ ከአስሩ ጣቶቹ ጋር ለተስማሙና ቅሚያን ላለመዱ ለእጆችም ጥፍር ሰላምታ ይገባዋል። ከሌዊና ከይሁዳ ነገድ የተገኘ ዮሐንስ ካህን ሆይ በፍዳና በበቀል ጊዜ ነፍሴ የሰለጠነች አድርጋት። ውሃውን ነጭ በሆነ በገነት ቦታ ውስጥ ሰላም ለገቦ የሚያቃጥል የነበልባል አጠገብ ለሆነ ጎንም ሰላምታ ይገባል። ይህ በእራት ጊዜ ምኝታ ለሆነው ነው። ከተመረጡ ሕዝቦች የተመረቅ የሆነ ዮሐንስ ሆይ ያንተ ጥበብ በላይ ላይ ትደር፣ ከተመሰገነ ከአብ አንደበት የወጣች ናትና። ሰላም ለከርስከ አፍንጫን ጥም ለሆነች ከርስም ሰላምታ ይገባል። መጽሐፍን መብላት እንዳመረረቻት ከብዙ ምርጦች የተመረጠ ዮሐንስ ሆይ በአንተ ክንፎች ወደ ደስታ ሀገር ውሰደኝ፣ ደካማና በረሃ ካለበት ከጥም ሀገርም አንስተህ። ሰላም ለልብከ የዕብራዊ እጅ በገደለው በኢየሱስ መምህር በመታመንህ ላልተወ ልብም ሰላምታ ይገባል። በንጽህና በድንግልና የተሸለምክ ዮሐንስ ሆይ ትቢያን ከምድር ነፋስ እንደሚጠርቅ በጸሎት ኃይል ጠላቶችን ሁሉ በትን። ሰላም ለኩልያቲከ ክርስቶስ ለፈተናቸው ኩልያቶችም ሰላምታ ይገባል። የወድቃቸው መብራት እንደሚፈትን የሰርዴስ ሀገር መልአክ ዮሐንስ ሆይ የተሰጠ ባለሟልነትህ በላይ ላይ ይምጣ። 7ቱ መብራቶች ካሉበት መንበር ተነስቶ ሰላም ለሕሊናከ ክፉ አይደለ በጎውን ለሚያስብ ሕሊናም ሰላምታ ይገባል። የሙሴ ትእዛዝ ኦሪትና ወንጌል የምጽፍ ዮሐንስ ሆይ ወደ ሰማይ ከፍ እንዲል ሕሊናዬን እዘዘው፣ ባይሆን ግን ጠማማ ይሆናልና። ሰላም ለመቲከ ከእንጨት መስቀል ላይ ተሰቅሎ ክርስቶስን ባየው ጊዜ የሐዘን ነበልባል ላወቀው አንጀትም ሰላምታ ይገባል። በእውነት በትክክል የምታመልከው ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከተልኸው፣ እናቱ ድንግልም እምቢ እያልክ አይደለም። ሰላም ለነዌ ውስጥከ እግዚአብሔር ለመረመረው ውስጣዊ ሰውነትም ሰላምታ ይገባል፣ እሱ ሸሽጎታልና። ከድንግል ሰው መሆን የሰበክ ዮሐንስ ሆይ አገልጋይ የቀናውን መንገዱ አስተምረኝ፣ ወደ ቤቱም እንድገባ አሰናብተኝ። ሰላም ለእምብርትከ መልኩ የወርቅ ገቦ ለሚመስለው እምብርትም ሰላምታ ይገባል። ከርኅራኄና ከቸርነቷ ፈጽሞ የማይርቅ ነውና። ከቀደመዎች ደብተራ ይልቅ መዓዛ የሚሸት ዮሐንስ ሆይ ከጨለማ ሰራዊቶች በጸሎት ጠብቀኝ፣ በላይ ላይ መከራ እንዳያመጡብኝ። ሰላም ለሐቁከ የቅድስና ጸፍ መታጠቂያ ለሆኑ ጭንህም ሰላምታ ይገባ። መታጠቂያው የኢየሱስ መምህር ነውና። ከወንጌላውያን ልጆች አራተኛ የሆነ ዮሐንስ ሆይ ሕይወት መንገድ ይርቁ ዘንድ ጠላቶችን ጣላቸው፣ ከሰማይ እንደወደቁ መላእክት። ሰላም እብል ያቆያጼከ በሁለት አፈጣጠር ላሉ ጭኖችም ሰላምታ ይገባል እላለሁ።
እነዚህም በፍጥረት ስጦታ የተሰራ የሥጋ ቤት የሚያጸኑ ናቸው። ማስተዋልና በንጽሕና የመላእክት ወገን የሆንክ ዮሐንስ ሆይ በቤቴና በመንገድ አውራ ዲያብሎስ እንዳይመጣብኝ ለበግ ጠባቂ ሆነኝ። ሰላም ለአብራክኪ የወንጌል ሰባኪ ዮሐንስ ሆይ ለጉልበቶችም ሰላምታ ይገባል። የመልኩ ብርሃን ለሚያስደንቅ መልክም በሰገድ ጊዜ እኔ የጉልበቶች አገልጋይ እንዲሁም የወንድሞቹ ተላላኪ ነኝና ከላይ ያለ የሰማይ መላእክት ለእኔ እንድትሰግድልኝ አለ። መስገድ ለአምላክ ይገባልና። ሰላም ለአጋሬከ ለጥበበኛና ክርስቶስ ትንሣኤ ጴጥሮስ ከቀደሙት ድረስ መመስገን ላፈጠኑ እግሮችም ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ በበደላ ድንጋይ የተሰነካከሉ ፈጽሞ ታምነዋልህና እግሮቹ እንዲጸኑት አድርጋቸው። ሰላም ለሰኮናከ የንጉሥ ዳዊት ቤትን ወራሽ የሆንክ ዮሐንስ ሆይ ለተረከዝህም ሰላምታ ይገባል። ምድራዊ መልአክ ስትሆን ሰማያዊ ሰው ነህና የዓለም አባት ጠላት ዲያብሎስ ሊወስደኝ እንዳይችል ጫማዬን የብረት ጫማ አድርግልኝ። ሰላም ለመቄድከ በፍርድ አደባባይ ከኢየሱስ ክርስቶስ ጋር በቆመ ጊዜ ዝንባሌ የሌለው ጫማም ሰላምታ ይገባል። በማብሰያ ቤት የተገዛ ዮሐንስ ሆይ ከልቤ ጋር ተጫውቻለሁና ከመገዛት ነፃ አውጣኝ። አንተ አድራይን አድርጌአለሁና። ሰላም ለአጻብዕከ መታቀፍ ላልነካቸው ጣቶችም ሰላምታ ይገባል። ኃላፊ የሆነ የሥጋ ዓለም ንቀሃልና የነቢያትና የሐዋርያት ወገን ዮሐንስ ሆይ ወዲያና ወዲህ እንዳይወስደኝ እግሮቼን አቁማቸው፣ ወደ ጨለማ ቦታ እንዳታወጣኝ። ሰላም ለአጽፋረ እግሪከ የአስሩ ጣቶች ባለሟልነት ላላቸው ለእግር ጥፍሮችም ሰላምታ ይገባል። በመልክ ዳር ለሚኖሩ ናቸውና። ዮሐንስ የመሰዋው ቤት መብራት ነህ። ከፍታ ሁለተኛ የሆነ የሰማይ መብራት ዮሐንስ ነህ። ከአራቱ ከብርያን ከዋክብት ይልቅ ሰላም ለቆምከ እንደ ወንዝ ዳር ዛፍ ለሆነ ቁመትም ሰላምታ ይገባል። ጥላህም ገዛን የመጽሐፍ ተራራዎች ሸፈነ። ዮሐንስ ሆይ አንተ መታመኛ አድርጌአለሁና ወደ ቀኝ ምሰሶ የጽድቅ መንገድን ምራይ። ሰማዮች ቦታ ባጡ ጊዜ ሰላም ለመልክከ በአንድነት ለተገኘ መልክም ሰላምታ ይገባል። ፍጹም ምስጋና ስብሐት በማለት አቀርባለሁ። እንደ ግምጃ ንጽሕና የሰበክ ዮሐንስ ሆይ የከንፈሮች ፍሬና ጸሎት ተቀበል። ሽታው እንደሚወደድ ዕጣንም ጢስ ሽታ። ሰላም ለፍልሰተ ሥጋከ ሕያው ዮሐንስ ሆይ ለፍልሰትም ሰላምታ ይገባል። ከወንድሞች ዘንድ ነገር እንደወጣ በቅድስና በንጽሕና ሰውነቶችም የተሸለሙ ናቸውና ለመመላለስ ወደ ተወደደ ገነት ውስጥ አስገባ። የተወደዱ ወንድሞች በአንድነት ከሚኖሩበት ቦታ ዘንድ ሰላም ለልብስከ ለጫማህና ለልብስህም አንድነት ሰላምታ ይገባል። መታሰቢያን ያሳውቅ ዘንድ ለአብሮኮሮስ የተሆኑና ከመላእክት ጋር እንዲሆን ዮሐንስ ሆይ የሰላም ምንጭ የመላ የተረፈ ይሁን። በወዴ ውስጥ የጎደለ እንዳይሆን ለለመነ ሰው ስጠው የሚለውን አትከልክለው። ወንጌል ትእዛዝ አንተ ታውቃለህና። በኃይል ላይ ያለውን በረከት ፈለኩ መስጠትን ቸል አትበል። ዮሐንስ ባለጸጋ ሆይ ለችግረኛ ሕይወት ልመና ነውና በንጽሕና የኔን ኃጢአት አስተስርይልኝ። በሽቶም የሸተት የኔን ምግባሬን አጣፍጥ። የመስዋዕትን የምታሳርግ የከበር ዮሐንስ ሆይ ከሐዋርያት ወንድሞች ጋር እኔን በባረክና በልቤ ውስጥ ፍቅርህ ተጽፏልና። የከበረ ኢየሱስ ክርስቶስ ወዳጄ የነጎድጓድ ልጅ ዮሐንስ ሆይ ለአንተም ሰላምታ ይገባል። ዮሐንስ አቡነ ቀለምሲስ ነው። ዮሐንስ ታጎሊዮስ ነው። በማስያስ ቤት ውስጥ የተገዛ የሥርዓተ ሐዋርያ ሐዲስ ዮሐንስ ሆይ ለአንተ ሰላምታ ይገባል። የሴት ቁጣን እንዴት ታገስ፣ የሞትን ሥጋ አነሳ። መራራ የሆነ መራራ የታገስ አብሮኮሮስ ረዱ ሆይ ለአንተም ምስጋና ይገባል። በምድር ላይ እንደ አንተ ያለ ማን ነውን? ክብር የተመሰገንህ ነው። ዮሐንስ ሆይ ምስጋና ዘውድህን ነው። አመሰግናለሁ። ለአንተ ምስጋና ይገባል። በምስጋና በጩኸት የከበረች የቤተ ክርስቲያን የማህበሯ ጉባኤ ነህና የከበረች የቤተ ክርስቲያን ነው። አመሰግናት አለሁ። ለአንተ ምስጋና ይገባል። በፍጹም ምስጋና ዮሐንስ ሆይ የመለኮት ወዳጅ ነህ። ለአንተ ምስጋና ይገባል። ስም አጠራርህም እንደምን ይጠቅማል። የመልክ ውበትም ምንኛ ያምራል። ዮሐንስ እያልሁ ስጠራህ ለአንተ ምስጋና ይገባል። እንደ 9ኙ ሊቃውንት አቤቱ ለአንተ ምስጋና ቀረብሁ። የወልድ እናቱ ወዳጅ ዮሐንስ ሆይ በከንቱ የጸጋ ስጦታ ስጠኝ። አራተኛ ወንጌል የጻፍ ለአንተ ምስጋና ይገባሃል። የምስጋና ኮል ሽታ በሁሉ አፍ ሸተተ። የጌታ ሰው መሆን በንስር አምሳል የሰበክ ዮሐንስ ሆይ ወደ ላይ ወጥተህ እንዲህ ትላለህ። የመጀመሪያው ቃል ሥጋ ሆነ፣ በሰውነታችን አደረ። የንጉሥም ያለበት መልክ ጊዜ ያልተማረ ሰው መድገም አይገባውም። ተደፋፍሮ ቢደግመው ይቀስፋል። በእግዚአብሔር ቸርነት የዮሐንስ ወንጌልና የመልኩ ትርጓሜ እንድናዘጋጅ እንዳነብ
ለእግዚአብሔር ክብር ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 4 ቀን የሚነበበውን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ አምነን ሐምሌ 4 በዚች ቀን የቅዱሳን አቡቂርና ዮሐንስ ሥጋቸው ፍልሰት ሆነ። ይህም እንዲህ ነው። እሊህ ቅዱሳን የካቲት 6 ቀን ሰማዕት ሆነው በሞቱ ጊዜ ምዕመናን ሥጋቸውን ተሸክመው ወስደው በእስክንድርያ ከተማ በተሰሎንቄ ባለች የቅዱስ ወንጌላዊ ማርቆስ ቤተክርስቲያን ውስጥ በስውር አኖሯቸው። እስከ ሊቀ ጳጳስ ቄርሎስ ዘመን በዚያ አኖሩ። እግዚአብሔር መልአክ ለቅዱስ ቄርሎስ ተገለጸለት። ወደ ወንጌላዊ ማርቆስ ቤተክርስቲያን ሄዶ የቅዱሳን አቡቂርና የዮሐንስ ሥጋቸውን አውጥቶ እንዲሸከም አዘዘ። እነርሱም ተነስቶ ሄደ። ከእርሱም ጋር ብዙ ሕዝቦች ነበሩ። በደረሱ ጊዜ ጸልዮ ምድሩንም ሲቆፍሩ ሥጋቸው በውስጡ ያለበት ቦታ ተገለጠላቸው። በባህር ዳርቻ ወዳለች ወደ ላይላይቱ የቅዱስ ማርቆስ ቤተክርስቲያን በታላቅ ክብር የቅዱሳን ሥጋቸው ተሸክመው አድርሰው በዚያ ኖሩ። በዚያች ቤተክርስቲያንም ሰሩላቸው። በዚች ቀን ታላቅ በዓል አደረጉ። ከሥጋቸው ድንቆች ታምራት ተገለጡ። አረማውያን ተሰበሰቡ። ይህንም ድንቅ ታምር ባዩ ጊዜ ጣዖታቸውን ትተው ክርስቲያን ሆኑ። በዚያችም የጣዖት ቤት አሸዋ በላይዋ ተከመረባት። ታላቅ ኮረብታም ሆነ። የቅዱሳን ሥጋቸው ታምራና ለበሽተኞች ታላቅ ፈውስ ያደርጋል። እግዚአብሔር ምስጋናውን እኛን በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ የአማር ልጅ የሴዴቅያ ልጅ የጎዶልያ ልጅ የኩሲ ልጅ የሶፊያ የዕረፍት መታሰቢያ ነው። እሱም በይሁዳ ንጉሥ በኢዮስያስ ዘመን ትንቢት ተናገረ። እንዲህም አለ። እግዚአብሔር ከዚህ ዓለም ፈጽሞ ይጠፋሉ አለ። ከብቶች ሰዎች ያልቃሉ፣ የባራ ሰዎች በሰማይ የበሩ አዋፍ ያልቃሉ። ዳግመኛም ለሞዓብ እንዲህ አለ። ስለዚህ ሞዓብ እንደ ሶዶም ትሆናለች፣ የሞዓብ ልጆች እንደ ገሞራ ልጆች ይሆናሉ። ደማስቆ እንደ እህል ታልቃለች። እርሱ እንደተነበየው እንደዚህ ሀገሮች በናቡከደነፆር መልኩ ይጠፋሉና። ዳግመኛም ስለ ፋርስና ስለ ነነዌ ትንቢት ተናገረ። እንዲህም አለ። የፋርስ ሰዎች አጠፋቸዋለሁ፣ ነነዌም ፍርስራሽና ውሃ እንደሌለባት ምድረ በዳ አደርጋታለሁ። መንጋዎች በመካከሏ ይሰማሩባታል። ይህች ከተማ በመቅዶንያ እስክንድርያ እጅ ትጠፋለች። ዳግመኛም ስለ ክርስቶስ መምጣት እንዲህ ተናገረ። ያን ጊዜ ሁሉ እግዚአብሔር ስም ይጠራ ዘንድ በአንድ ይገዙ ዘንድ የአሕዛብ ሁሉ አንደበት ወደ ሕግ እመልሳለሁ። ደግሞም እንዲህ አለ። ከኢትዮጵያ ወንዞች ማዶ መስዋዕት ያመጡልኛል። እግዚአብሔር ምስጋና እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ስለ ክርስቶስ ትንቢታቸው እንደ ፈሳሽ ውሃ ያጎርፉ 12ቱ ደቀ ነቢያት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ በችግር ጊዜ የማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር እየታናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።